ያልተለመደ ነገር ግን ትኩረት ሊሰጠው የሚገባው FOP ወይም ፋይብሮዲስፕሌሺያ ኦሲፊካንስ ፕሮግሬሲቫ በዓለም ላይ ወደ 800 የሚሆኑ ሰዎች ላይ ብቻ የሚገኘው ይህ በዘረመል የሚከሰተው የአጥንት እድገት አለማቆም መንስኤዎቹን እንዲሁም ሕክምናው ላይ የዛሬው የአዲስ ሕይወት ጥንቅራችን ትኩረት ይሆናል። አብራችሁን ቆዩ። FOP ወይንም ፋይብሮዲስፕሌሺያ ኦሲፊካንስ ፕሮግሬሲቫ የሚባል በሽታ በተፈጥሯዊ የዘረመል ስህተት ምክንያት የሚከሰት አዳዲስና አላስፈላጊ የሆኑ አጥንቶች የመሰራት ሂደት ነው። አዳዲስና አላስፈላጊ የሆኑ አጥንቶች መሰራት ስል ትንሽ ግራ ሊያጋባ ይችላል። ምንድነው የሚሆነው? በተፈጥሮ ACVR1 ጂን የሚባል አለ። ይህ ጂን ህፃናት በማህፀን ውስጥ እያሉ የሰውነት አጥንቶቻቸው እንዲሰሩ የሚያነቃቃ ጂን ነው። ልክ ከተወለዱ በኋላ ግን ይህ ጂን በተፈጥሮ ኖርማሊ መተኛት ወይንም ይሄን ማነቃቃት ማቆም መቻል አለበት በቀላሉ ለማስረዳት ሲሞከር። ነገር ግን እነኚህ ታካሚዎች ላይ ምንድነው የሚሆነው? በስህተት ምክንያት እንደተነቃቃ ይቀራል። ኖርማል ማንኛውም የተወለደ ህፃን ልጅ ኦሬዲ አጥንቶቹን አስፈላጊ የሆኑ አጥንቶችን ይዞ ነው የሚወለደው ወይንም ደግሞ ፕሪከርሰርስ የምንላቸው ነገሮች ወይንም ለማደግ ቅድሚያ የሚያስፈልጉትን የአጥንት ክፍሎች ይዞ ነው የሚወለደውና እነኛ አጥንቶች እያደገ ሲሄድ መጠናቸው፣ ርዝመቱ፣ ውፍረቱ፣ ጥንካሬው እያደገ ይሄዳል እንጂ አዳዲስ አጥንቶች አላስፈላጊ ከተፈጥሮ ውጪ የሆኑ ቦታዎች ላይ አይፈጠሩም። እነኚህ ልጆች ላይ ግን ምንድነው የሚከሰተው? ይህ ጂን አክቲቭ ወይንም ንቁ እንደሆነ ይቀርና በተለያዩ የማነቃቂያ ነገሮች ምክንያት የተለያየ አላስፈላጊ የሆኑ ቦታዎች ላይ አዳዲስ አጥንት መስራት ይሆናል ማለት ነው። እንደ በቀላሉ ምናልባት አንድ በር ከተሰራና ከተገጠመ በኋላ እንዲከፈት እንዲዘጋ ነው አይደለ? ያንን አላስፈላጊ የሆነ በአንድ በኩል የሆነ እንጨት ነገር አመጣ በሚስማር ክርችም አድርገህ እንዳይከፈት እንዳይዘጋ አድርገህ እንደማስቀረት ብለህ አስበው። እነኛ የሚፈጠሩት አዳዲስ አጥንቶች አላስፈላጊ የሆነ የመገጣጠሚያና ሌሎች ቦታዎች ላይ እንደ መዝጊያ አድርገው ይይዙትና ያ መገጣጠሚያ ሆነ የሰውነት ክፍል በትክክል መንቀሳቀስ ባለበት ልክ እንዳይንቀሳቀስ የሚያደርጉ አጥንቶች ይሆናሉ ማለት ነው። በኤፍኦፒ ምክንያት ሊከሰቱ የሚችሉ አዳዲስ አጥንቶች የተለያየ የሰውነት ክፍል ላይ ነው የሚከሰቱት። የተለያየ የሰውነት ክፍል ላይ ስንል ማንኛውም የሰውነት ክፍል ላይ ሊከሰት ይችላል። ጅምር ላይ አብዛኛው ጊዜ ከጭንቅላት ሊጀምር ይችላሉ። ምናልባት ሲወለዱ በማህፀን ከሆነ የተወለዱት ጭንቅላት ጋር የተለየ ፍግፍግ ስለሚኖር ያ ፍግፍግ ጭንቅላት ላይ እነኛ አይነት ምልክት ሊያመጣ ይችላል። ትንሽ ከፍ እያሉ እያደጉ ሲሄዱ መራመድ ሲጀምሩ ዳዴ ማለት ሲጀምሩ ኢቭን ቢፎር እነኛ አይነት ምልክቶች የተለያየ አይነት መጎዳት የሆነች ትንሽ መገጨት ምናምን ምልክቶች ሲኖሩ በእነኛ ምክንያት ቦታው ላይ መነቃቃትና ደረት ላይ ሊሆን ይችላል፣ ጀርባ ላይ፣ አንገት ላይ፣ እግር ላይ፣ የእጅ መተጣጠፊያዎች ላይ፣ የእግር መተጣጠፊያዎች ላይ፣ መቀመጫ ላይ ኤቭሪዌር ሁሉም ቦታ ላይ እንደ አዲስ አጥንት ባላስፈላጊ ቅርጽና ባላስፈላጊ ሁኔታ ሊፈጠር ይችላል ማለት ነው። የትኛውም የሰውነት ክፍል ላይ ሊፈጠር የሚችል ነው። አንድ የሚመርጠው ቦታ አይኖረውም። አሁን ትርፍ ጣትን ራሱ ስታየው በትክክል የጣትን ቅርጽ ይዞ ነው አይደለም የሚወጣው። ኦፍ ኮርስ ከትርፍ ጣት ጋር የሚገናኝ አይደለም። ይሄ ያ ራሱን የቻለ ሌላ እንትን ነው፣ ሌላ አፈጣጠር ነው። ይሄ ደግሞ ሌላ ራሱን የቻለ ነው። እነኛ ሲፈጠሩም አብሯቸው የሚፈጠር ነው አይደል? ትርፍ ጣት ከዛ እኩል ሲያድጉ አብሯቸው ያድጋል ነው። ይሄ ግን ሲፈጠሩ ምንም የሚታይ አዲስ አጥንት የለም። በጊዜ ሂደት ነው እንደ አዲስ አጥንት እየተፈጠረ የሚሄደው። ያ አጥንት ሲፈጠርም እንደዚህ እንደ ጣት ሆኖ የሚወጣ ሳይሆን በየቦታው እንደ ምን ልበልህ እንደ ኬጅ አድርጎ በየቦታው የሚሰራ አዳዲስ አጥንት ሆኖ ነው የሚፈጠረውና ከዛ ጋር ብዙ የሚገናኝ አይደለም። ምን ያህል ነው የሚከሰተው? ተጋላጭነትስ እንዴት ነው የሚለውን ነገር ስናይ በጣም ኤክስትሪምሊ ሬር ከሚባሉት በሽታዎች ውስጥ አንዱ ነው። ያ ማለት ብዙ ታካሚዎች ላይ የሚታይ አይደለም፣ ብዙ የሚታይ አይነት ህመም አይደለም። ለምንድን ነው ያ የሚሆነው? አብዛኛውን ጊዜ ከ1.5 እስከ 2 ሚሊዮን ህብረተሰብ ውስጥ አንድ ብቻ ሊታይ የሚችል አይነት በሽታ ነው። ያ ማለት በሙሉ ኢትዮጵያ ውስጥ 120-130 ሚሊዮን ህብረተሰብ ባለበት አገር ውስጥ በአጠቃላይ እስከ 100 የሚሆኑ ታካሚዎች ብቻ ነው ሊኖሩ የሚችሉት ማለት ነው። የሚያጠቃው ከተፈጥሯዊ ስለሆነ ገና ከልጅነት ሲወለዱ ጀምሮ ምልክቱን ይዘው ነው የሚመጡት። አንዳንድ የሚታዩ ምልክቶች አሉ። ተጨማሪ አዳዲስ አጥንት መሰራቱ ግን ከእድገት ጋር ከጊዜ በኋላ እየመጡ የሚሄዱ ናቸው። እድሜያቸው በገፋ ቁጥር አዳዲስ የሚሰሩት የአጥንቶች መጠንም በዛው ልክ እየጨመረ ነው የሚሄደው። እነኛም ያው የሚያመጡትን ምልክቶች እናያቸዋለን። ግን በጊዜ ሂደት
እየተፈጠረ አዳዲስ እየጨመረ የሚሄድ ነገር ነውና በየትኛውም እድሜ ላይ ምልክቶቹን በሽታው ምን እንደሆነ ከታወቀ ሊከሰት የሚችል ነው። ያ ማለት ታዳጊዎች ላይ የምናየዋለን ደህና ሆነው ብዙ ኮምፕሊኬት ሳያደርጉ ካደጉም ትልልቅ ሰዎች ላይ የሚታይ ነገር ነው ማለት ነው። ስለዚህ የእድሜ ፕሪዲሌክሽን ወይንም እዚህ እድሜ ላይ ነው የሚጀምረው የሚባል ነገር የለውም። አብሯቸው የሚወለድ ተፈጥሯዊ የዘረመል ስህተት ነው። ይሄ ድንገት የሚከሰት የዘረመል ስህተት ነውና ምንም አይነት መንስኤ የሚታወቅ እስካሁን የለውም። በዚህ ምክንያት ነው የሚከሰተው የሚባል ነገርም የለውም። ነገር ግን አንዳንድ ሰዎች ምናልባት ቤተሰብ እስከ መመስረትና እስከ መውለድ የደረሱ እንደሆነ እንደዚህ አይነት በሽታ ያለው ሰው ልጅ ሲወልድ ልጁ ይሄንን ተመሳሳይ በሽታ ሊይዝበት የሚችልበት እድል ግማሽ በግማሽ ነው። 50% ያንን በሽታ ይዞ የመወለድ እድል ይኖረዋል ማለት ነው። አብዛኛውን ጊዜ ግን ድንገት የሚከሰት የጂን ለውጥ ወይንም የጂን መበላሸት ስለሆነ እንደዛ ብሎ ለመግለጽ ትንሽ አዳጋች ነው የሚሆነው ማለት ነው። ምልክቶቹን ስንመለከት ዋና ምልክት ምንላት አንድ ልጅ ሲወለድ የሚታይ ግልጽ እና ቲፒካል የሆነ የአውራ ጣት ለውጥ አለው። አውራ ጣታቸው አጭር ናት፣ ወደ ውስጥ ጥፍም ያለች ናት። አጭርና ወደ ውስጥ ጥፍ ያለ አውራ ጣት ይዘው ነው የሚወለዱት ማለት ነው። በሽታው ግን በጣም ሬር ነው፣ ኤክስትሪምሊ ሬር ከመሆኑ የተነሳ ብዙ የጤና ባለሙያዎች ይሄን ነገር እንደዚህ አይነት ታካሚ አያዩም። የሚታይ አይደለም በአብዛኛው ጊዜ። ስለዚህ የሚታይ ስላልሆነ ምናልባት እንደዛ አጠር ያለና ወደ ውስጥ ጥፍ ያለ አውራ ጣት ያለው ልጅ የወለደች እናት ምን ነው ለየት አለብኝ ብላ ብትጠይቅ ራሱ ሐኪምን ወይንም ማንኛውም የጤና ባለሙያን በሽታው ላይ ይታወቅና በቃ ደህና ነው ወይ ኖርማል ነው ወይ ሊስተካከል ይችላል እያደገ ሲሄድ ተብሎ ሊታለፍ የሚችል ቀላል ነገር ነው ማለት ነው። ነገር ግን ምናልባት ምልክቱን ላወቀ ላስተዋለው እቺ ችግር የመኖር እድሉን በጣም በከፍተኛ ሁኔታ የሚያሳይ ምልክት ነው። ያንን ማስተዋል ያስፈልጋል ማለት ነው። ከዛ በተጨማሪ ግን እሱ ልክ ሲወለዱ የሚታየው ምልክት ቢሆንም በእድገት ጊዜ ጅምር ላይ አልፎ አልፎ በተለይ በማህፀን ሲወለዱ ጭንቅላት የመፈጋፈግ ነገር ስለሚኖር ያ መፈጋፈግ ጭንቅላት ላይ ወይንም የጭንቅላት ቆዳ ላይ መቆጣትን ይፈጥራል። ያ መቆጣት ደግሞ የተለያየ የጭንቅላት ቦታ ላይ እብጠት ሊፈጥር ይችላል። አገን አሁንም ብዙ ምክንያቶች አሉ አዲስ የተወለደ ህፃን ላይ ጭንቅላት ላይ እብጠት ሊያመጡ የሚችሉና ቢታይና ሐኪም ስቲል ወይንም ማንኛውም የጤና ባለሙያ ቢጠየቅም እነኛ የተለመዱ ምክንያቶቹ ሊሆኑ ይችላሉ በሚል ነው አብዛኛውን ጊዜ የሚታለፈው። ከዛ ግን እያደጉ ሲሄዱ ታዳጊዎቹ በተለይ ዳዴ ማለት ሲጀመር ሲራመዱ የሆነ ነገር ሲገጫቸው ሲወድቁ በተለያየ ቦታ ላይ በሚገጩበት ጊዜ ቦታዋ ላይ ትንሽ መቆጣት ይኖራል። ማንኛውም ሰው ለምሳሌ የጠረጴዛ ጠርዝ ቢመታው ቦታዋ ላይ ህመም ይኖራል፣ መቆጣት ወይም መበለዝ ምናምን ይኖራል አይደል? እሱ ለኖርማል ሰው እንደዛ ሆኖ ያልፋል፣ ይድናል፣ ወደ ኖርማል ተመልሶ ያልፋል። እነኚህ ልጆች ላይ ግን ከባድ የሆነ መቆጣት ቦታው ላይ ይፈጥርና እብጠት ይፈጥራል። ያቺ እብጠት ህመም ያላት ቦታው ላይ ሲነካ በጣም ህመም የሚፈጥር አይነትና ትንሽ ቦታው ላይ እንቅስቃሴ ለመፍጠር የምታዳግት አይነት እብጠት ልትሆን ትችላለች ጅምር ላይ። በጊዜ ሂደት ግን እብጠቱ ይጠፋና ቦታው ላይ ድርቅ ያለ ነገር ትቶ ያልፋል ማለት ነው። ያ ድርቅ ያለ ነገር ሲነኩት እንደ አጥንት ጠንካራ ነው፣ የሚንቀሳቀስ ነገር አይሆንም። ቦታው ላይ በተለይ እንቅስቃሴ የሚፈልግ ቦታ ላይ ከሆነ ደግሞ ያንን እንቅስቃሴም እንዳይኖር ምንም አይነት እንቅስቃሴ እንዳይኖር አድርጎ የሚያልፍ አዲስ አጥንት ሰርቶ ያልፋል ማለት ነው። ለምሳሌ የሆነ ልጅ እየተንቀሳቀሰ ወይንም ሲወድቅ ትከሻውን ተመቶ እንደሆነ እዚች ጋር ትንሽ እብጠት ይሰራና ልክ ያ እብጠት መለስ ሲል ህመሙም ሲቀንስ እብጠትና ቅልት ማለቱ ቦታው ላይ ጠፍቶ አዲስ አጥንት እዚህ ላይ ይሰራል። ኖርማሊ እዚህ ጋር ያለ ትከሻ ወደ ላይ ወደ ታች መንቀሳቀስ መቻል የነበረበትን እዚሁ ጋር ግትር አድርጎ ያስቀረውና ወደ ውስጥም መግፋት የለም ወደ ላይም ከፍ ማድረግ የለም፣ እዚሁ ጋር ግትር አድርጎ ያስቀርበታል ማለት ነው። እንደዛ አይነት እባጮች በተለያየ የሰውነት ክፍል ላይ ጅምር ላይ አብዛኛውን ጊዜ አንገት አካባቢ፣ ጀርባ ላይ፣ ደረት ላይ፣ እጆች ላይ ይታያሉና በጊዜ ሂደት ቦታው ላይ ድርቅ አድርጎ የማለፍ ነገር ሊታይባቸው ይችላል። አንገት ላይ ደግሞ ሲፈጠር ምንድነው የሚሆነው? አንገት ጀርባ ወይ በጎን በኩል ምናምን እብጠት ይፈጥርና ያቺም እብጠት መለስ ብላ ልክ ስትጠፋ የአንገት እንቅስቃሴን ይገታባቸዋል ማለት ነው። አብዛኛውን ጊዜ አንገታችንን ወደ ግራ ወደ ቀኝ በትክክል ማንቀሳቀስ እንችላለን አይደለ? ልክ እነሱ ታካሚዎች ግን ቦታው ላይ ያንን ድርቅ ያለ አዲስ አጥንት ሰርቶባቸው ካለፈ በኋላ ዝግት ስለሚያደርገው ምንም አይነት መንቀሳቀስ እንዳይኖር ወደ ግራ ወደ ቀኝ ሲዞሩ ሙሉ ሰውነታቸውን ነው በቃ አንድ ላይ እንደዚህ የሚያዞሩት ማለት ነው።
ቀጥታ አንገታቸውን ብቻ እንደዚህ ማዞር ይከብዳቸዋል። ወደ ላይም ቀና ሲሉ የሆነ ነገር ለማሳየት ፊታቸውን አንገታቸውን ቀና ለማድረግ ስትሞክር ከጀርባቸው ነው እንደዚህ ቀና የሚሉት እንጂ አንገታቸውን እንደዚህ ማድረግ አይችሉም። ሪጂድ ይሆናል። በቃ ድርቅ ያደርገዋል። ሰው እንቅስቃሴ እንዳይኖር ግትር ያደርገዋል። እጅም እንቅስቃሴ እንዳይኖር ግትር ያደርጋል እና በተለያየ የሰውነት ክፍል ላይ አዳዲስ ማይሆን ቦታ ላይ አጥንት እየሰራ የሆነ መቆለፊያ አድርጎ ነው ቁጭ የሚያደርግባቸው ማለት ነው። ሰው አብዛኛው ጊዜ ምልክቶቹ እነኚህ ናቸው። በጊዜ ሂደት እድሜያቸው በጨመረ ቁጥር በተለይ ደግሞ አንዳንድ ምልክቶች ጉዳቶች በጨመሩ ቁጥር የሚሰራበት አዲስ አጥንት የሚፈጠርበትም ሂደት በዛው ልክ እየጨመረ የሚሄድባቸው ይሆናል ማለት ነው። ተጨማሪ ምልክቶች ያው እነኚህ አይነት ነገሮች ሲከሰቱ የራሱ ኮምፕሊኬሽኖች ሊኖሩት ይችላሉ። ያው በጊዜ ሂደት እንደተከሰተበት ቦታ ጭንቅላት ላይ ከሆነ ትንሽ የጭንቅላት ችግሮች፣ ደረት ላይ ከሆነ በጣም ደረታቸውን ጭምቅ አድርጎ ስለሚይዘው መተንፈስ ያስቸግራል። በደንብ ሳይተነፍሱ ሲቀሩ ደግሞ ለደረት ኢንፌክሽኖች፣ ለሳምባ ኢንፌክሽኖች ተጋላጭ ያደርጋቸዋል ማለት ነው። አንዳንድ ልጆች ላይ ደግሞ እስከ 50% የሚሆኑት ላይ የመስማት ችግርም ያመጣባቸዋል በጊዜ ሂደት። የተለያየ ምልክት ሊታይባቸው ይችላል። ሰውነታችን እንደፈለገ እንዳይንቀሳቀስ ስለሚያደርገው ኤፍኦፒ ስለተሰኘው የአጥንት ህመምና ሕክምና ይዘንላችሁ የቀረብነው ፕሮግራም በዚህ አላበቃም። ካፍታ ቆይታ በኋላ እንመለሳለን። የሰው ልጅ ሁሉ አካላዊ መሰረት የሆነው ዘረመል ተፈጥሯዊ መዛባት ሲያጋጥም ለሕክምናው በጣም አስቸጋሪ ይሆናል። በዛሬው ርዕሳችን ሳይንስ የደረሰበትን ሕክምናና ተያያዥ ጉዳዮችን እናነሳለን። አብራችሁን ቆዩ። ጆሮ ውስጥ የውስጠኛው ክፍል ላይ በጣም ትናንሽ the smallest bones የሚባሉት አሉና እነሱም በጊዜ ሂደት ድርቅ እያሉ ይሄዳሉና ያ ድርቅ ማለትም የመስማት አቅማቸውን እየቀነሰባቸው ይሄዳል ማለት ነው። የትኛውም የሰውነት ክፍል ላይ አዳዲስ አጥንት መስራት፣ ማጠንከር፣ ድርቅ ማድረግ አይነት ነገር እየፈጠረባቸው ነው የሚሄደው። ምልክቶቹ ይሄን ይመስላሉ ማለት ነው። እነኚህ ምልክቶች ሲታዩ እንዳልኩ ድርቅ ማለት በየቦታው ይኖራል። ድርቅ ከማለቱ በፊት ደግሞ እባጮች በየቦታው ይኖራሉና አንዳንዴ እባጭ ሲኖር ወደ ሐኪም ቤት ሊወስዱ ይችላሉ። ምክንያቱም እባጯን ለልጆቹ በጣም ህመም የሚፈጥር ነው የሚሆነው። አልፎ አልፎ ትኩሳትም በጣም መነጫነጭም ከእብጠቱ ጋር ተያይዞ ሊመጣ ይችላልና በዛ ምክንያት ምናልባት ሆስፒታል ሊወስዷቸው ይችላሉ። ሆስፒታል ሲወስዷቸው ግን እነኚህ እባጮች ምን ጊዜም አብዛኛው ጊዜ የሚገኘው ከካንሰር ጋር ተያይዞ ስለሆነ ካንሰር ሊሆን ይችላል። ስለዚህ ካንሰሩን እንመርምረው፣ ናሙና ይወሰድ የሚባሉ ነገሮች ሊኖሩ ይችላሉ። ይሄንን ካስተዋልከው እንደዚህ በዚህ የሚጠቁ ታካሚዎች ሶሳይቲ ወይንም ማህበረሰብ አላቸው። ኢንተርናሽናል ወይንም ዓለም አቀፍ የሆነ ማህበረሰብ አለና እዛ ውስጥ ብዙ ታካሚዎች ታሪኮቻቸውን ሲናገሩ እንደዚህ የተለያየ ሰውነታቸው ላይ እባጭ በሚፈጥር ጊዜ በሽታው ስለማይታወቅ እኛ ሀገር ብቻ አይደለም በሽታው ማይታወቀው በውጮቹም በደንብ የሚታወቅ በሽታ አይደለም። ይሄ ኤፒዲሚዮሎጂ ወይንም ከ1.5 እስከ 2 ሚሊዮን ውስጥ የመገኘት ሁኔታው እኛ ጋር ብቻ ሳይሆን ሁሉም ቦታ ላይ ስለሆነ ብዙ ሐኪሞች አያውቁትም፣ ብዙ የጤና ባለሙያዎች አያውቁትምና እንደዚህ አይነት እባጭ ሲኖር ወደ ባዮፕሲ ወይንም ወደ ናሙና መውሰድ ወደ ሰርጀሪ የመሄድ እድሉ አብዛኞቹ ላይ የታሪካቸው አካል ሆኖ ነው የሚታየው። ያ ለምን አላስፈላጊ እንደሆነ ምናየው ይሆናል። ያ አንድ ነገር ነው። ሁለተኛ ነገር ደግሞ አንዳንድ መገጣጠሚያዎቻቸው እንቅስቃሴ ማድረግ ሲከብዳቸው መዘርጋት መታጠፍ ሲከብድ ያው እኛ ጋር እንደተለመደው ወደ ወጌሻ ጋር የመሄድ ነገር ሊኖር ይችላል። እንዲያውም ከአጥንት ሐኪምም ይልቅ ወደ ወጌሻ የመሄድ ነገሩ ይብሳል። አጥንት ሐኪም ጋር ከሄዱ ስለሚታወቅ የአጥንት ሐኪሞች የመለየት እንትኑ ከፍተኛ ነው አጥንት ሐኪሞች ጋር። ወጌሻ ጋር ግን የመሄድ ነገር ይኖራል። ወጌሻ ጋር ሲኬድ ደግሞ አንዳንድ በጣም የመታሸት ጥፍ ብሎ የቀረውን በግድ ለመዘርጋት መሞከር ምናምን ይኖራልና እንደዚህ ሲሆን እንዳልኩ ትንሽ የጠረጴዛ ግጭት እንኳን ቦታው ላይ ያለውን የአጥንት አዲስ አጥንት መፈጠር ታነቃቀዋለች። ሲታሽ በህመም ሲታሽ የባሰ ለመዘርጋት የታጠፈውም ሲሞከር ደግሞ ከዛ በላይ የባሰ ኤክሰስ በቃ ከልክ በላይ በእድሜውም የማይጠበቅ አይነት ኤክሰስ የሆነ አጥንት አዳዲስ አጥንት መፈጠር ሊያመጣ ይችላልና በጣም በሽታውን ያባብሰዋል። ለዛም ነው ባዮፕሲ ራሱ የሚባለው። በህክምናው በኩልም ደግሞ ናሙና እንውሰድ ካንሰር ነው አይደለም የሚለውን ለመለየት የሚደረገው ሙከራ ያው ፔሸንቱን ለመጉዳት አይደለም፣ ግልጽ ነው። ምርመራ ለማድረግ ካንሰር ነው አይደለም የሚለውን ለመለየት ነው። ካንሰር በጣም የተለመደና ኮመን ስለሆነ ቶሎ ገዳይም ስለሆነ ይሄ ቶሎ ገዳይ አይደለም። ቶሎ ገዳይ የሆነው ቶሎ መለየት ስላለበት ናሙና ይሰራ የሚባል ነገር ሊመጣ ይችላልና ናሙና ግን ሲሰራ በቀላል ቀዶ ጥገና ውስጥ ተገብቶ ያለውን ነገር ማውጣት ነውና የሚደረገው
ያም እዛች ጋር ያለችውን ቦታ በጣም እንዲቆጣና ኦሬዲ ካለው አጥንት ተጨማሪ ሌላ የመባባስና አዳዲስ አጥንት የመፍጠር ችግር ያመጣል ማለት ነው። ሁለቱም ነገሮች አላስፈላጊ ሆነው ነው የሚታዩት ለነኚህ ታካሚዎች። ስለዚህ ይሄ በሽታ ማይገኝ አይነት በሽታ ስለሆነ ስለ በሽታው ያለውን ዕውቀት በደንብ ማሰራጨት ያስፈልጋል። ምልክቱም ደግሞ በተለይ ጣት ላይ አውራ ጣት ላይ ያለችው ምልክት ከታወቀች ቶሎ ለመለየት የሚያግዝ ብዙ ማያወላዳ ማያሳስት አይነት ምልክት ስለሆነ ማህበረሰቡም ይሄንን ቢያቅ በጤና ባለሙያውን በኩል ያለው ነገር እቺ በደንብ መታወቅ ብትችል ቶሎ በሽታውን መለየትና አላስፈላጊ የሆነ እሽት አላስፈላጊ የሆነ ባዮፕሲ ወይም ደግሞ የናሙና የመውሰድ ስርዓት እንዲቀር ማድረግ ይቻላል ማለት ነው። ምርመራውን ስናይ ያው ዋናው ነገር አውራ ጣት ላይ ያለችው ምልክት በደንብ መለየትና ማወቅ ነው። ግን እንደዚህ እባጭ ይዘው ከመጡ አለበለዚያ ደግሞ ሰውነታቸው መንቀሳቀስ ከብዶት ግትርትር ያሉ ሰውነት ክፍሎችን ይዘው በሚመጡ ሰዓት አውራ ጣት ላይ ያለውን ነገር በትክክል ኮንፈርም ለማድረግ ራጅ ኤክስሬ ማስነሳትና ማየት ይቻላል። ኤክስሬ ላይ የሚታዩ ምልክቶች አሉ። ኤክስሬውን አስነስተን የአውራ ጣቱን ምልክት መለየትና ማወቅ ይቻላል። ከዛ ባለፈ ግን 100% እርግጠኛ ለመሆን ደግሞ የጄኔቲክ ቴስት አለ። ቀደም እንዳልኩ የሲቪአር1 ጂን ፕሮብለም ሲኖረው ነው ይሄ ነገር የሚከሰተውና እሱን በጄኔቲክ ቴስቲንግ ሀገራችን ውስጥም አለ። ያንን ጄኔቲክ ቴስቲንግ ማሰራትና በትክክል በሽታው መኖር አለመኖሩን 100% እርግጠኛ መሆን ይቻላል ማለት ነው። ግን ያው እሱ ራሱ ሳይሰራ በሽታው መኖር አለመኖሩን እርግጠኛ መሆን ይቻላል። ራጆችን አውራ ጣቱን በማየትና ተጨማሪ ራጆች በማስነሳት በሽታው መኖር አለመኖሩን እርግጠኛ መሆን ይቻላል ማለት ነው። ሕክምናው አስቸጋሪ ነው አንደኛ፣ ሁለተኛ ላይፍ ሎንግ ወይንም ሙሉ ህይወት የሚሰጥ ሕክምና ነው። እስካሁን ባለው ሳይንስ ጂን ቴራፒ ወይንም የዘረመል ሕክምና ያቺን የተበላሸችውን ዘረመል ነጥሎ የማውጣት ስራ አልተደረሰበትም። ነገር ግን የሚፈጠረውን አዳዲስ አጥንት የሚፈጠርበትን ፍጥነትና የሚፈጠርበትን ብዛት መቀነሻ መድኃኒቶች አሉ። በ2023 ፓሎቫሩቲን የሚባል መድኃኒት አፕሩቭ ተደርጓል። ይሄን ራሱ ስለ በቅርብ ነው ይሄ መድኃኒት አፕሩቭ የተደረገው የተፈቀደው ይሰራል ተብሎ ለልጆችም እንዲወስዱት የተለቀቀውና በሽታውን እንዳልኩ በደንብ የሚታወቅ አይደለም። ጥናቶችም አሁን ገና ነው በደንብ እየተሰሩለት ያሉትና ያ መድኃኒት አለ። ነገር ግን ያ መድኃኒት በጣም ውድ ነው። እኛ ሀገራችን ውስጥም የለም የሚገኝም አይደለም። ስለዚህ ለታካሚዎቻችን መጠቀም የምንችለው ምንድነው? ሌላ መድኃኒት አለ በቀላሉ የሚገኝ ብዙ ማያስወጣ በርካሽም የሚገኝ የስቴሮይድ አይነት አለና ያንን መድኃኒት መጠቀም ይቻላል። ያንን መድኃኒት ስንጠቀም ታዲያ በተለይ እነኚህ ምልክቶች በሚመጡ ሰዓት እነኚህ እባጮቹ በሚወጡ ሰዓት እነኛ እባጮች ሲያልፉ በጣም ሰፋ ያለ በዛ ያለ የአዲስ አጥንት መሰራት እንዳይኖር ልክ እባጮቹ ሲወጡ በየኪሎአቸው የሚሰጥ መጠን አለ። ለሆነ ያህል ለተወሰነ ለአጭር ጊዜ በየኪሎአቸው የሚሰጥ የመድኃኒት መጠን አለውና ያንን ምልክቱ በመጣ ቁጥር መውሰድ ይኖርባቸዋል ማለት ነው። ሁሉም መድኃኒት ግን ያው የራሱ ሳይድ ኢፌክት ስላለው ክትትል ይፈልጋል ማለት ነው። ስለዚህ እነኚህ ታካሚዎች ጋር የሚደረገው ክትትል ለረጅም ጊዜ ወይንም ላይፍ ሎንግ እስካሉ ድረስ የሚደረግላቸው ክትትል ነው። ከዛ ባለፈ ደግሞ መድኃኒቱም አልፎ አልፎ የሚሰጥ ነው። በቋሚነት የሚወስዱት መድኃኒት አይደለም። አቅሙ ለሚፈቅድ ምናልባት ደግሞ ይሄ ኢንተርናሽናል ኤፍኦፒ ሶሳይቲ አለ አሶሲዬሽን አለ አይፎፓ yes ውጭ ሀገር ያለው ሶሳይቲ ያለው የነኚህ ታካሚዎች ቁጥር በጣም ትንሽ ነውና ትንሽ ስለሆነ እነኚህ ታካሚዎች ወደ አንድ ቦታ የማምጣት ነገር ሚኒንግ እርስ በርስ እንዲተዋወቁ ማድረጊያ ፕላትፎርም አላቸው። ይሄንን ሲያደርጉ ተጨማሪ የሚያደርጓቸው ድጋፎች ምንድናቸው? አሲስቲቭ ዲቫይስስ። አሁን እነኚህ ታካሚዎች እጁ እዚህ ጋር ግትር ሲልበት መብላት አይችልም። አፉን ወደዚህ እጁን ማምጣት አይችልም። ጸጉር ይሄ ግትር ሲል ጸጉር ማበጠር አይችልም። አንዳንድ ልጆች ደግሞ ምናልባት ሂፓቸው ወይንም መቀመጫቸው ላይ ጉዳት ከደረሰ ቀጥ እንዳለ እግራቸው ሊቀር ይችላልና እንደኔና እንዳንተ በትክክል እንደፈለጉ ቁጭ ብድግ ላይኖር ይችላል። አንድ እግር ወይ ሁለት እግር ቀጥ ብሎ ሊቀር ይችላል። ስለዚህ ራሳቸውን ለዕለት ተዕለት እንቅስቃሴ የሚያግዙበት የአሲስቲቭ ዲቫይስስ ወይንም የማገዣ መሳሪያዎች የመስጠት ነገር አላቸውና ሌላው ህክምና እንግዲህ ምናልባት ጠንከር ብሎ ሙሉ በሙሉ ራሳቸውን በራሳቸው ማስተናገድ ማይችሉበት ደረጃ ሲደርስ ወይንም ቤተሰቦቻቸው ላይ
የግድ የቤተሰቦቻቸውን ድጋፍ የሚፈልጉበት ደረጃ ሲደርስ እንደነኚህ አይነት የመርጃ መሳሪያዎች ማግኘት በጣም የዕለት ተዕለት እንቅስቃሴያቸውን ያቀልላቸዋል። እሱ ምናልባት ሀገራችን ላይም ያው ብዙ አይደለም ግን ትንሽ ሊገኝ ይችላል። እንደዛ አይነት አሲስቲቭ ዲቫይሶች ሌላ ህክምናቸው ነው ማለት ነው። ከዛ ውጭ ደግሞ ፕሪቨንት ማድረጊያ ወይንም መከላከያ፣ ለምሳሌ አሁን እንዳልኩ እጅ ላይ ድርቅ የማለት ነገር ሲኖር ማንኛውም ሰው አሁን ሲወድቅ እጁን እንደዚህ አድርጎ ራሱን ይጠብቃል አይደለ ከአደጋ። እነሱ ላይ ግን እንደፈለጉ እጃቸውን ወደፊት መዘርጋት ስለማይችሉ ድርቅ ስላለ ልክ ሲወድቁ ቀጥታ በጭንቅላታቸው የሚሄድ ነገር ሊኖር ይችላል። ከባድ የጭንቅላት ጉዳት ሊመጣ ይችላል። እንደዛ እንዳይሆን ጭንቅላታቸው ላይም ሄልሜት ወይንም ሲንቀሳቀሱ ጭንቅላት መከላከያ አስፈላጊ ይሆናል ማለት ነው። አብዛኛው የድጋፍ ህክምና ነው። ሌላኛው ዋናው ነገር ግን መድኃኒቶች አሉ። እነኚህ መድኃኒቶች የሚጠቅሟቸው በሽታው ባላስፈላጊ ፍጥነት በጊዜ በወጣትነት እድሜያቸው ሙሉ በሙሉ የሰው እጅ የሚያዩበት እንዳይሆን የሚያግዝ ነው። ጊዜውን የሚያራዝምልን መድኃኒቶች አሉ ማለት ነው። እነኚህ ታካሚዎች ላይ ኦፕሬሽን የሚባል ነገር በጭራሽ አያስፈልግም። ለዛም ነው አንድ ታካሚው ይሄ በሽታ እንዳለ ካወቀ ማስተማር ይኖርብናል። የትኛውን ቦታ ህክምና ቦታ ቢሄድ አንዳንድ ለኦፕሬሽን የሚያጋልጡ ነገሮች ካሉ በሽታውን በተመለከተ ሌላ ነገርን በተመለከተ ሳይሆን በሽታውን በተመለከተ ባጮች ሲኖሩ ኦፕሬሽን ይደረግ ቢባልበት እንኳን ቦታ ቢኖር ታካሚው ነው ማለት መሰራት የለበትም ማለት መቻል ይኖርበታል። ያለበትንም ችግር ደግሞ ለሐኪሙ በደንብ ማሳወቅ ይኖርበታል ማለት ነው። ስለዚህ እዚህ ጋር ያለው ህክምና በደንብ የሚታወቅ በሽታ ስላልሆነ በሁለቱም መንገድ የሚደረግ ህክምና ነው፣ በሐኪሙም በኩል በታካሚውም በኩል። ታካሚውም ራሱን በደንብ መንከባከብ መቻል ስላለው በሽታ ዙሪያው ላሉ ህብረተሰብም ሆነ ለጤና ባለሙያ ማሳወቅ ይኖርበታል ማለት ነው። ስለዚህ ማንኛውም አይነት የተለየ ቦታ ላይ አጥንት ሲሰራ ያንን አጥንት ከሰራ ሰራ ነው፣ ምንም ማድረግ አይቻልም። እንዳይሰራ መድኃኒቶቹን መውሰድ ይችላሉ። አጥንቱን ለማስወገድ እንቅስቃሴውን ለማስተካከል ተብሎ የሚሰራ ሰርጀሪ ግን የባሰ ከዛ በላይ በተባባሰና በጠነከረ መልኩ አዳዲስ አጥንት ድጋሚ እንዲሰራ ነው የሚያደርግበት። ስለዚህ እነኚህ ታካሚዎች በተቻለ መጠን ምንም አይነት ቀዶ ጥገና ምንም አይነት ፕሮሲጀር አያስፈልጋቸውም ማለት ነው። ከዛ ባለፈ ደግሞ ህክምናውን ጥንቃቄውን ስናይ ቅድም እንዳልኩ በተለይ ይሄ ፊታቸው አካባቢ በጣም ከባድ ጥንቃቄ ያስፈልጋቸዋል። በተለይ አሁን እዚህ ጋም አጥንት አይደል ያለን እዚህ ጋም የተለየ አይነት ጉዳት ከደረሰ ምናልባት አዲስ አጥንት እዚህ ጋር ቢሰራና አፍ መክፈት መዝጋት ቢከለክላቸው ምግብ መብላቱን ላይ ይከብዳል ማለት ነው። ምግብ እንዲበሉ አፋቸው እንዲከፍቱ ብሎ ደግሞ ወደ ሰርጀሪ መሄድ ነገር ማባባስ ነው የሚሆነው። ስለዚህ ይሄ ፊታቸው አካባቢ ያለውን ደግሞ ከባድ ጥንቃቄ ከባድ ፕሮቴክሽን ይፈልጋል ማለት ነው። ዋናው ነገር እነኚህ ታካሚዎች ይሄን ምልክት ካዩ በተለይ አውራ ጣቷን ነገር ካዩ ቶሎ አቅራቢያቸው ያለውን ሐኪም አለርት ማድረግ፣ ይሄንን ደግሞ በዚህ ፊልድ ላይ ስፔሻላይዝ ያደረገ ሐኪም ጋር ክትትል ምናረግ ሐኪሞች ጋር ክትትል መጀመር አስፈላጊ ነው የሚሆነው ማለት ነው። ይሄንን ክትትል ሲጀምሩ አስፈላጊውን መድኃኒት በአስፈላጊው ጊዜ በአስፈላጊው ሂደት መውሰድ ይኖርባቸዋል። ተጨማሪ ደግሞ ይሄ ሶሳይቲ ወይንም አይፎፓ የሚባለው ኢንተርናሽናል ኤፍኦፒ ሶሳይቲ አሶሲኤሽን ጋር ግንኙነት ማድረጉ ምናልባት ተስፋ ቢሆንም የቁጥራቸው መጨመር ሲኖር እነኚህ ታካሚያቸው ቁጥራቸው እየበዛልን ሲሄድ ፕላስ መድኃኒቶቹን የመውሰድ አቅምም ያላቸው ሲሆኑ በጊዜ የተገኙ ሲሆኑ ምናልባት ከሶሳይቲው ጋር በመስማማትም እነኚህ ጠንከር ያሉ ውድ መድኃኒቶችን የማስገባትና ታካሚዎቹ እነኛም መድኃኒቶች የመውሰድና የመጠቀም እድል እንዲኖራቸው የማድረግ አማራጭም ይኖረናልና ይሄ ግን ተስፋ ነው። አትሊስት እጃችን ላይ ያለውን ታካሚዎች ባገኘን ቁጥር ማከም እንችልባቸው መድኃኒቶች ስላሉ ታካሚዎቹ የተሻለ ኳሊቲ ኦፍ ላይፍ ወይንም የተሻለ የህይወት ሂደት እንዲኖራቸው ማገዝ የሚቻልበት ሂደት አለ ማለት ነው። ስለዚህ ያው በሽታውን ማወቅ ያስፈልጋል፣ ምልክቶቹን ማወቅ ያስፈልጋል፣ ማስወገድ ያለብንን ነገሮች ማስወገድ ያስፈልጋል ማለት ነው። የዛሬው የአዲስ ህይወት ጥንቅራችን ይህንን ይመስል ነበር። በቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ መልካም ቆይታ።